ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ሚንበር ላይ ቆሞ ለዛው የጁማ ኹጥባ ተብሎ እንዲህ አይነትን ቶፒክ እያነሱ ማውራቱ ፐርፐዙ ምንድነው? ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላ መልካም ፍቃድ ሆኖ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬም አንዳንድ ቪዲዮዎችን እያየን ተወሰነ ሐሳብ የምንሰጥ ይሆናል። የመጀመሪያ ቪዲዮአችን የሚሆነው ታቦት ኢትዮጵያ ውስጥ አለ እያለን ነው። ማን? ኡስታዝ የተባለ ግለሰብ ማለት ነው። እስቲ ምን እንደሚለን እንስማና ከዛ በኋላ የተወሰነ ሐሳቦችን የምናስቀምጥ ይሆናል። ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው። في أكسوم أنا رحت له مرة واحدة. አዎ አክሱም ሄጄ አይቼዋለሁ። بس طبعا ما تقدر تقرب يمه. አትቀርበውም ማለት እዛው ጋር አትቀርብም፣ ግን ከርቀት يعني في 100 متر تقريبا بين 100 ሜትር የሚያክል ራቅ ብለህ ግን ታየዋለህ። وبينه في سور حديدي ممنوع التجاوز. ብረት አጥር አለው፣ መሻገር ክልክል ነው። وهو في مثل القبة እና እንደ ቁባ ነገር አለው ማለት እንደዚህ ክብ የሆነች ግንባታ ነገር التابوت ولا يسمح لأحد أن يقترب منه إلا شخص واحد في أثيوبيا كلها. በኢትዮጵያ በሙሉ ከአንድ ሰው በስተቀር እዛ ታቦቱ አጠገብ መቅረብ አይፈቀድም ለማንም። قسيس تعين አንድ ቄስ ብቻ الكنيسة يبقى هو يخدم هذا التابوت ይህንን ቦታ ያገለግላል፣ ያጥባል፣ ይጠርጋል አካባቢው ምናምን አንድ ሰው ብቻ إلى أن يموت እስከሚሞት ድረስ። فإذا مات ሲሞት አሁን እንዲህ አይነት ነገራቶችን ማውራት ልወደድ ባይነት ነው እንጂ ማሽቋለጥ ነው እንጂ ምንም አይነት ጥቅም አታገኝም። ማሽቃበጥ ነው። ምክንያቱም ሃይማኖት ኦኬ ታቦት አለ ይሄ የሙሴ ጽለት አለ ምናምን ብለው ኦርቶዶክሶች ያምናሉ። ነገር ግን ያን ጽለት ቢቢሲ ዶክመንተሪ ማለት ነው የኢትዮጵያ ኦርቶዶክስ የሲኖዶስ ዋና ማናቸው ስማቸው ረሳዋ እነሱ አባት ራሱ አላየሁትም እኔ ራሱ ለዛ ደረጃ አልደረስኩም ብለው ሲናገሩ ነበር። እነሱ ያላዩት ነገር ይህን አረብ አይቶት ከዛ በኋላ የተናገረው ወይ አክሱም ላይ የሰለሞን ታቦት አለ ኦሪጂናሉ እያለ ነው። ፌኩም አለ እንዴ? እሺ እንቀጥል። تأكد من محتوياته ምንም እንዳልተነካ ወይም ደግሞ ያለውን ነገር ለማረጋገጥ ብቻ አንዴ በአመት አንዴ ከፍተዋል። يقال የሚባል ነገር አለ በአባባል ደረጃ أن عند فتح الصندوق يتأثر بالإشعاع. ልክ እንደ ዌቭ ነገር ያንን ሳጥን የሚከፍት ሰው ጥቃት ይደርስበት ማለት ስሜት አለው የሆነ ዌቭ ነገር في إشعاع يصدر منه. ምክንያቱም ብርሃን ነገር ወይም የሆነ ብቻ የሆነ ብርሃን ነገር የሚወጣው ነገር ተብሎ ያምናሉ። ويضعف صحيا. እናም በጤናው ላይ በጣም ድካም ያመጣበታል። هذا اللي أنا قرأته. ይሄ ያነበብኩት ነው። لكن يتحمل هو كل هذا ይሄን ሁሉ ተሸክሞ ከፍቶ አረጋግጦ لأن هذا شرف. አሁን እንዲህ አይነት ነገር ተርጎመ ማቅረቡ ምንድነው ዓላማው? ኢትዮጵያ ታቦት አላት ምናምን ለማለት ነው ወይስ ምንድነው? ሲጀመር እንዲህ አይነት ነገራቶችን ማስተዋወቅ ራሱ በሸራው እንዴት ነው የሚታየው? ሰዎችን ወደ መጥፎ የሚመራው ታቦት ቁርአን ላይ ያለ ብለ ከዚህ በፊት ተናግረ ነበር። ምላሽ ሰጥቼዋለሁ፣ መመልከት ትችላላችሁ። ታቦትና ቁርአን የሚል ሰርቼ ነበር። ለሙሳ የተሰጠውን ያ ሳጥን የሚመስለው ልብስ ማስቀመጫ ሊሆን ይችላል፣ የተለያዩ ነገራቶች ቁርአን ላይ የተጠቀሰው አክሱም ላይ ያለ ብሎ ይህን ኡስታዝ ተብዬ እየተናገረ ነበር። ከዛ አክሱም ጽዮን ነው ምናምን የሚባለው ቤተክርስቲያን ውስጥ አለ ምናምን ምን አገባንኛ? አንተ ኡስታዝ አይደለህም እንዴ? ምን አገባ? ሲጀመር ቢኖር ባይኖር ምን አገባ? እኔ አሁን የተለያዩ ገላትና ድርሳናት አምጥቼ ማሳየት እችላለሁ። የተለያዩ ይሄ የሙሴ ጽለት ምናምን የሚባሉ ነገራቶች እንደሌሉ የነሱ መጽሐፎች ራሱ ይናገራሉ። የብሉይ ኪዳን ታቦት የሚባለው እንደሌለ ቴዎሎጂካሊ አሪፍ የሆነ ዕውቀት ያለው ሰው የለም ብሎ ነው የሚያምነው። ምናልባት የአዲስ ኪዳን ምናምን
ታቦት የሚባለው ስጋና ደሙ ምንወስድበት ብለው የሚያምኑ አሉ። ያው እንዲህ አይነት ነገር ያው ቲክቶክ ላይ ገብታችሁ ማየት ትችላላችሁ። ዩቲዩባችን ንጽጽር ስላልሆነ ብዬ ነው። ስለዚህ ኡስታዝ ተብላችሁ እንዲህ አይነትን ነገር ጥቅም አልባ የሆኑ ነገራቶችን አታውሩ ነው የምንለው። ምክንያቱም እኛ የምንፈልገው ምንድነው ጥቅምን የሚሰጥ ነገር ነው። ጥቅም የሚሰጥ ነገር ለምሳሌ አላሁ መውጁዱል ቢላ መካን ተብሎ ትንንሽ ጩጬዎች ምንም አይነት ማገናዘብ የማይችሉ ገና አፍላ እድሜ ላይ ያሉ ሰዎችን አህባሾች እያጣመሙ ነው። እስቲ እንመልከት። ሰው እንዲህ አይነትን የተበላሸን አቂዳ መንሃጅ በአደባባይን የሚያሰራጩ ሰዎችን ሚንበር ላይ ኹጥባችሁን ርዕስ አድርጋችሁ ቶፒክ አድርጋችሁ ማቅረብ የነበረባችሁ እንደነዚህ አይነት ሰዎች ነበሩ። ኦኬ፣ ስለ አላህ ስምና ባህሪ በሚገባ ማስተማር ነበረባችሁ እንጂ ርዕስ እንዳጣ ሰግጥ ፈምስ ተባለ ምናምን። ሙስሊም ነው እንዴ ያለው እኮ ነን ሙስሊም ነው። ምን አገባን? ነን ሙስሊም አይደለን? ጥቅላዊ የሆነ ሐሳብን ታነሳለህ። ሙስሊም ነን ብለው እኮ የተለያዩ ነገራቶች የሚያደርጉ አሉ አይደለም እንዴ? እነ ዩቲናስ ምናምን ጸጉራን ለቃ ምናምን ከእስልምና የተጻረሩ ነገር ቁማርን እያስተዋወቀች ሙስሊም ሆናችሁ ቁማር የምታስተዋውቁ ሙስሊም ሆናችሁ በየመስጂዱ የአላሁ ሱብሓነሁ ወተዓላ ስምና ባህሪ የማትቀበሉ ሰዎች እንዲህ ነገር ይደርስባችኋል ብላችሁ በአደባባይ ሚንበር ላይ ቆማችሁ ማለት ነው ሰዎችን እየሰሙ ይህን ነገር ማስተማር አትፈልጉ። ምክንያቱም ታውቁታላችሁ መወደድን ሰዎች ዘንድ እንዳትጠሉ ስለምትፈልጉት። ይህ ደግሞ ሐቅን መሸፈን ነው የሚባለው። አላኩላል እስቲ ኡስታዝ ካሚል ሸምሶ የሚለውን እንስማ። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ሐቂቃ ይህን ቶፒክ አድርጎ ሚንበር ላይ ወጥቶ ኹጥባ ላይ እንዲህ ማድረግ አልደግፈውም። በቃ እኔ ፐርሰናሊ እይታዬ ያ ነው። ልክ አይደለህም የሚለኝ ካለ ኦኬ ሐሳብን በሐሳብ ይሞግት። ምክንያቱም የሚያሳስበን በጣም ትኩረት የምንሰጥባቸው ነገራቶች አሉ። ሰግጥ ከማለት በላይ ማለት ነው ሽርክ ላይ የተጨማለቀ ህዝብ አለ። ያን ነገር ሊያሳስበን ይገባል። በሳምንት አንዴ ጁማ ቀን መስጂድ ተሰብስቦ ቁማር ላይ የተለያዩ ነገር ላይ የተዘፈቀ ከአላህ ውጪ የሚጣራ ወጣት አለ። ስለዚህ በሳምንት አንዴ ያገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ህፃናቶች፣ ወጣቶች የተለያዩ ሰዎችን ስታገኙ ጊዜ ስለ ተውሂድ ነው ማስተማር የነበረባችሁ እንጂ እንዲህ አይነት ርዕሶችን እያመጣችሁ ማብራት አልነበረባችሁ። ሀቂቃ ማለት ነው። ሰግጥ ማለት በቃ ሰው ሊተራሊ ሰግጥ ማለት ፋራ ሆነ ምናምን ነገር ዝም ብለ ደድብ ምናምን የሚል ቃል ሊሰጡት ይችላል፣ ግን የተለያየ ትርጓሜ ሊኖረው ይችላል። ለምሳሌ እኔ ዩቲዩብ ላይ በመሰራቸው ስራዎች ላይ ትኩረት ሰጥቼ መስራትም ሊሆን ይችላል እኮ ሰግጥ ሲባል። ነገር ግን ያ ቃል እየደገፍኩ ነው ወይ? ከላ በደን እኔ ሙስሊም ነኝ፣ እንዲህ አይነትን ቃልን አልጠቀም። ግን ኹጥባ ላይ ነን ሙስሊም የሚያነሳው እንዲህ ማጅራት ከሚመታ ምናምን እንዴ ሐቂቃ እውነት እናገር ከተባለ እኮ ለባቡል ኸይር በጣም ብዙ ነገር አደረገ አይደለ? ልጁ እዚህ ስሙ መጥቀስ ስለማልፈልግ እሱ ጠበቃ ሆኜ አይደለም፣ አላህ ምስክሬ ነው። አንድ ቀንም ተከታትየው አለቅ ሐሳቡ አልደግፈው። ግን ኹጥባ ሲደረግ ኹጥባ ወደ አላህ መጣራት ነው እንጂ እንዲ ተሸለመ በዚህ ገባ ይሁን እንትን ነው የሚመስለው። ሐቂቃ ማለት ነው። ቶፒካችን እናስተካክል። ወጣቶችን የሚያነጽ መሆን አለበት። ለምሳሌ ስለ ቤቲንግ እንዴ ኳስ ደጋፊ ናቸው የሚባሉ ቲክቶክ ላይ እኮ የቤቲንግን ማስታወቂያ የሚያስተዋውቁ ሙስሊም ልጆች አሉ። ኢንቦክስ ላይ ስታዋራቸው ራሱ እኔ ወላሂ ፐርሰናል ኢንቦክስ ላይ ገብቼ ሳዋራቸው አይመልሱም፣ አይተው ዝም ነው የሚሉት። እንደነዚህ አይነት ወጣቶችን ቁማር የስንት ወጣቶችን ህይወት ያበላሸ እንደነዚህ አይነት ነገራቶችን ኹጥባ ላይ መዳሰስ አለበት እንጂ ሰግጥ ፈምስ ተባለ ተብሎ ቶፒክ ሆኖ ሚንበር ላይ መወራቱ እኔ አግባብ ነው ብዬ አላምንም። አንድ ሙስሊም አይደለም እንዲህ ነገር ያለው። በጥቅሉ እኛ አራያችን መሆን ያለበት ሰሃባ ነው። እንዲሁም ደግሞ ከሰሃቦች በኋላ የመጡ ትውልዶች ናቸው፣ ሰለፎች ናቸው ተብሎ መወራቱ አግባብ ነው ብዬ አምናለሁ። ግን ቶፒክ ሆኖ ደግሞ መቅረቡ ሴንስ አይሰጠኝም ፐርሰናሊ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው።
ተራ የቲክቶክ ወሬዎችን መጥቶ እንደ ትልቅ ነገር እዚህ ላይ መወራቱ ቢዚ የሚያደርገን ላይ ቢዚ ያለመሆናችን አንድ ማሳያ ይመስለኛል። ሰው በየአመቱ አብሬት እየተባለ ረመዳን 2 ወር ሲቀረው አብሬት እየተባለ ይኬዳል። ቃጥባሪ ላይ ሄዳችሁ ማለት ነው አፈርን በጥብጣችሁ ተጠጣላችሁ። ኑር ሁሴን ብሎ ከአዲስ አበባ ወጣቶችን በጀማ ተሰባስበው የሚሄዱ አሉ። ከዛ ግንቡን ይሳለሙበታል፣ ይንከባለሉበታል፣ በረካ እናገኛለን ይላሉ። ቤቲንግ የሚያስተዋውቁ በርካታ ሙስሊም ወጣቶች አሉ ቲክቶክ ላይ። በጥቅሉ እንደነዚህ አይነት ነገራቶችን ታስተምራለህ እንጂ የሆነ ነን ሙስሊም ሰግጥ ስላለ ቶፒክ አድርገው ኹጥባ ላይ አታወራም። ኹጥባ ማለት ነው ዋነኛ ዓላማው በሳምንት በተለያየ ጉዳዮች ላይ መስጂድ የማይገኝን ሰው በሳምንት አንድ የሚገኝን ሰው የተውሂድን አንኳርነትን ማስተማር ነው። ነብዩ አለይሂ ሰላቱ ወሰላም ለ13 ዓመት የተጣሩትን ተውሂድን ማስተማር የግድ ይላል። በተውሂድ ያልታነጸ ማህበረሰብን ሰግጥ አልከው አሰግጥ ብትለው ራሱ ለሱ ጥቅም የለውም። ባይሰግጥ ራሱ ጥሩ አኽላቅ ቢኖረው ራሱ ጥሩ የሆነ ሰብና ቢኖረው ራሱ ተውሂድ ካልያዘ እነዚህ ነገራቶች በአጠቃላይ አላህ ዘንድ ቫልዩም የለውም። ውሃ የሚቋጥሩ ውሃ የሚያነሱ አይደሉም ሚዛን ላይ ስናስቀምጠው ማለት ነው። ስለዚህ ለሰው ልጅ የሚያስፈልገው ትልቁን አስተምሮትን ማስተማር አለብን። ወለቀድ ባስና ፊ ኩሊ ኡመቲን ረሱላን አን ኢዕቡዱላህ ወጅተኒቡ ጣዖት እንደተባለ በእያንዳንዱ ህዝብ በርግጥ መልእክተኛ ልከናል አለ። ያ መልእክተኛ የተላከበት አንኳር ነጥብ ምንድነው? ጌታ አላህን በብቸኝነት አምልኩ፣ ከእርሱ ውጪ ያሉ ነገራቶችን በአጠቃላይ ራቁ በማለት ይላል። ስለዚህ ዛሬ ላይ ቅድም እንዳሳየኋችሁ መስጂድ መድረሳ ተብሎ ትንንሽ ህፃናቶችን አላሁ ሱብሓነሁ ወተዓላ ሱረቱል ጣሃ ላይ አርረህማኑ አለል አርሽ ኢስተዋ የሚለውን የቁርአን አንቀጽን እያስተባበሉ በተለያዩ አጋጣሚዎችን ተደራጅተው እየሰሩ አንተ ግን የቲክቶክን አጀንዳ ኹጥባ ላይ አምጥተህ ሚንበር ላይ የምታወራው ከሆነ ገና አልገባህም ሀቢቢ። እንዲህ የምታረጉ ኡስታዞች ካላችሁ ወይ ቶፒክ ቀይሩ። ቶፒክ ስል ቶፒክ አታችሁ ከሆነ ምክትል ኢማም ስላለ ለሳምንት ረፉና በቀጣይ ተዘጋጅታችሁ ደና የሆነ ቶፒክ ይዛችሁ ሙስሊሞችን ያንጻል የምትሉትን ቶፒክ ይዛችሁ ገብታችሁ ምን ማድረግ ትችላላችሁ? ማስተማር ትችላላችሁ። ይህ ሐሳብ ያ ነው እንጂ ነን ሙስሊም የሆነ ነገር ተናገረው ወጣቶች ይበላሹ ማለት ነው። ሙስሊም ሆኖ በሙስሊም ሽፋን ህዝበ ሙስሊሙን የሚያታልል ስንት ወጣት አለ። ኢሳም ባባ ኢሳም የሚባለው ዘፈን የሮፍና ኮፒ ፔስት ሲያደርግ የተናገረው ኡስታዝ አለ። ኢቭን ቶፒክ ሆኖ መቅረብ የነበረበት እንደነዚህ አይነትን ፈሳድን ኦሬዲ እኮ ነን ሙስሊም የሆነን አካል ማለት ነው የፈለገ ነገር ቢናገር እኔ ቫልዩም አልሰጠውም። አራይ የሚሆነው ሰለፎች ናቸው እንጂ ተራ ግለሰብ አይደለም። በአላህ የማያምን አላህን የካደ ሰው ለኔ አራያ አይሆን። ለኔ ህይወት መስተካከል ድርሻ ይወስዳል ብዬ አላምንም። ለአላህ ያልሆነ ስለሆነ ለፍጡራኖችን ይሆናል ብዬ ስለማዝላስ ግን መስጂድ ውስጥ እየተጨፈረ ሶሻል ሚዲያን ተጠቅሞ የሮፍናን ዘፈን ኮፒ ፔስት የሚያደርጉን ሰዎችን በአደባባይ ማጋለጥ ቀረ ዛሬ ላይ። ነን ሙስሊም እንደዛ አለ ቶፒክ ያው ኧረ ቢስሚላህ ወላሂ ሼም ነው። እኔ ኡስታዝን አከብረዋለሁ ምናምን ነገር ግን በዚህ ልክ ግን ቶፒክ ሆኖ ሚንበር ላይ መውጣቱ አግባብ ነው ብዬ አላምንም። እዚህ በፊት የተለያዩ ነገራቶችን እያደረጉ ለምሳሌ ሀያት ተሸልማለች አይደለም ቲክቶክ ክሬቲቭ አዋርድ ምናምን የሚባለው ምንድነው የሰራችሁ? ዋይ ኢቭን ራሱ መናገር ከነበረበት ራሱ እነሱ ነው መናገር የነበረበት። ምክንያቱም ሙስሊም ስለሆነች ይመለከተኛል። ሙስሊም ስለሆነች ቁማርን እያስተዋወቀች ቁማር አላህ ያሳያችሁ ቁማር ወለድ የተለያዩ ነገራቶችን አላህ ከሰይጣን ናቸው ብሎ የመደባቸው ነገራቶችን ስታስተዋውቅ ነበር። የፈለገ ነገር ያርግ እኔ ዘን ቫልዩም የለውም ቀድመም እንደነገርኳቸው ማለት ነው። ስለዚህ ትኩረት መሰጠት ያለበት ነገር ላይ ትኩረት እንስጥ። ኢሳም በሰሃቦች ክብር ላይ እየተረማመዱ 42 ሚሊዮን ብለው ለፊልም ኢንቨስት ሲደረግ ጊዜ እናንተ ዝም አላችሁ። በሰሃቦችን ክብር ሲረማመዱ እንደኔ አይነቱ ወጣጤ ሰሃባ ነኝ ብሎ ሲተውን ሐዲስ ላይ ግልጽ የሆኑ መረጃዎች እያሉ አንድ ሰው ሌላን ሰው መስሎ መታወን የሚከለክሉ በርካታ ሐዲሶች አሉ። የእናታችን አይሻ ዘገባዎች አሉ። እዚች ምድር ላይ እኔ ከማን ምንድነው ሌሎች ሰዎች ሆኜ መተወንን አልፈልግም አለች። ዛሬስ 42 ሚሊዮን ለዛው ደግሞ ረመዳን ላይ ምን
ፊልሙ ይተላለፋል ምናምን ነገር ይባላል። ምርቃት ምናምን ተብሎ የተለያዩ ነገር ሰምታችሁ ሊሆን ይችላል። ያን ነገር ትኩረት ማንሰጠው ከሆነ ወላሂ ላዚም ማለት ነው ህዝበ ሙስሊሙን እያታለን ነው። መቀደም የነበረበት ያ ነው። ፊልም ተብሎ ረመዳን ላይ አላህ ያሳያችሁ። ለዛው ሲዝን 1 ሲዝን 2 ሲዝን 3 ምናምን 4 ምናምን እስከ 5 ለተከታታይ 5 ነው 6 ዓመታት አንድ ሲዝን ብቻ ወደ 30 ፓርት አለው ክፍል አለው አንድ ምዕራፉ ብቻ። ለዛው ረመዳን ላይ ፊልም ልታዩ በኢባዳ መጠንከር የነበረባችሁ የተለያዩ ከሰላት የራቀ ከኢባዳ የራቀ ወደ ኢባዳ በሚመለስበት ጊዜ እናንተ ግን ፊልም ብላችሁ ተፈተፈ ስትሉ እዛ ስትገኙ ያን ነገር ስታስተዋውቁ ምናምን ነገር ኖርማል ነው። እንዲህ ነገር የሚያደርጉ ወጣቶች በእስልምና ሽፋን ሚዲያ ላይ ራሱ እያሉ እናንተ ግን ያን ነገር ትኩረት አትሰጡን። ሰግጥ ፈምስ ተባለ የተባለው ለማን ነው? ምን አገባን? አሉ አላሉ ምን አገባን?